የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። የሽግግር መንግስት አይደለም ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለቦት ብለንም የመናገር መብት አለ። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። ቅድም ከመነሻዎት ደፋርም ካለ ታሰረብኝ ቢሮ ተዘጋብኝ ብሎ የሚጠይቅ ካለ ይጠይቅ ብለዋል። እንግዲህ ደፋር ስለሆንኩ ብቻ ሳይሆን የነገም የከነጎዲያም የሀገሬ ሁኔታ ያሳስበኛል ብዬ ሳይሆን ብዬ ስለምፈራም ጭምር በወቅታዊ ጉዳይ ጋር ተያይዞ በፓርቲያችን ላይ የደረሰውን ችግር መናገር ፈልጋለሁ። በመጀመሪያ አንድ ግልጽ የሆነ አቋም አራምጄ መሄድ ፈልጋለሁ። ባለፉት 20 ዓመታት ፓርቲያችን በሰላማዊ ትግል ዙሪያ ምንም የማያወላውል አቋም ነው ያለው፣ ጽኑ አቋም ነው ያለው። የሰላማዊ ትግልን ስናራምድ የቆየ ነው ለቤተ መንግስት ስለቀረብን ወይም ከቤተ መንግስት ስለራቅን ብለን አይደለም። የሰላማዊ ትግል የምናራምደው ፓርላማውን በር ስላለን ስለሌለን ብለን አይደለም። ይሄንን ምለው ኢህአዴግ 100% ማሸንፎ በሰላማዊ ትግል ላይ ያለንን አቋም ሳንቀይር እዚህ ስለደረስን ነው። ስለዚህ ሰላማዊ ትግል በሰላማዊ ትግል ዙሪያ የማያወላውል አቋም አለን። በሁከት በብጥብጥ በአመጽ ዲሞክራሲያዊ ስርዓት ይገነባል ብለን አናምን። ይህች ሀገር ዘላቂ የሆነ ዲሞክራሲያዊ ሽግግር ማድረግ ካለባት አንድ አማራጭ ብቻ ነው ያለው ብለን ስለምናምን ነው። ድርድር፣ ውይይት፣ ሐሳብ ብቻ ነው ወደ ስልጣን ላይ ያበቃ ይችላል ብለን ምናምን። ስለዚህ ከዚህ አንፃር ይሄንን አቋም ስናራምድ የቆየ ነው ለሰላም ካለን ጽኑ አቋም የተነሳ ነው። በወቅቱ የአርቲስት ሃጫሉ ሞት ተከትሎ በተፈጠረው ሁከትና ብጥብጥ ብዙ የሰው ህይወት ሞቷል፣ ብዙ ንብረት ወድሟል፣ አላስፈላጊ ዋጋዎች ተከፍለዋል። የሀገራችንን ህዝቦች አብሮነት የሚያናጋ አንድነት የሚያናጋ ብዙ ድርጊቶች ተፈጽመዋል። ይሄ በጣም ያሳዝነናል፣ እንደ ዜጋም ያሳፍረናል። መንግስት ህግና ስርዓትን አያስከብር አንልም። የአንድ መንግስት ትልቁ ኃላፊነት እንደውም እና ዋነኛው ኃላፊነቱ የዜጎቹን ሰላምና ደህንነት ማስጠበቅ ነው። ማንም ሰው ከህግ በላይ አይደለም፣ ማንም ሰው ከሀገር በላይ አይደለም። ሀገር ከምትፈርስ ወንጀለኞች ለፍትህ መቅረብ አለባቸው። እሱ ላይ ድርድር የለም። ግን እርሶ የመጀመሪያ አስታውሳለሁ ንግግሮት ስልጣን በያዙ ማግስት ያሉት ማንንም ሰው አስረን አንመረምርም፣ በቂ መረጃ ካላገኘን በስተቀር አናስርም ነው ያሉት። ከበፊቱ ካለፈው 27 ዓመት ስርዓት የቀጠለ ጉዞ ነው የሚሆነው። በዚህ በኩል መንግስት አሁንም አይደል እርሶም እንደሚያውቁት ህገ መንግስታችንም ሐሳብን በነጻነት የመግለጽ መብትን ሲሰጠን የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። የሽግግር መንግስት አይደለም ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጥኑም መውረድ አለቦት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን።
ነገ ከነጎዲያ ሐሳባችንን ሌሎችም ሐሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና በጥብጥ ሰበብ የተለየ ሐሳቦች ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብያለሁ። በመጨረሻ ግን አንድ የሚያረጋንን ደግሞ ነገር ተናገሬ ልቋጭ። ለተሰራው ነገር ዕውቅና መስጠት ይፈልጋል። የመጀመሪያው አባይ ግድብ ነው። አባይ ግድብ ከምስረታው ጊዜ ጀምሮ ፓርቲያችን ሲደግፈው እዚህ ደረጃ እንዲደርስ ሲያበረታታ የአባይ ግድብ ላይ ተጽዕኖ የሚፈጥሩ አመለካከቶችን ሲያራምድ እዚህ ደርሷል። አሁን ትልቅ ምዕራፍ በመድረሱ እጅግ ደስተኞች ነን። በዚህ አጋጣሚ እርስዎንም እንኳን ደስ ያለው ልል እፈልጋለሁ። ስለተሰጠኝ እድል በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። ዳሮት ጉማ እባላለሁ ከጋሞ ዲሞክራሲያዊ ፓርቲ። በመጀመሪያ ሶስቱንም ህዳሴን፣ ኮሮናና የህግ የበላይነትን በአንድ አይነት እይታ ከምናያቸው ወገኖች ነን። ያንን ለመግለጽ ፈልጋለሁ። ከዛ በኋላ ከሰላም አንጻር እንግዲህ ወቅታዊ ሆኖ ከሚነሱ የመጀመሪያዎቹ እንደመሆኑ መጠን ሰላምን በተመለከተ ሰላምን እንፈልገዋለን። ሰላምን የሚጠላ የለም። ምናልባት በሰላም መታጣት ሊያተርፍ የሚችል አካል ካለ እንዲህ አይነት ነገር ሊኖር ይችላል። ሰላምን ማደፍረስ ሊኖር ይችላል። በዓለም ላይም አለ፣ በሀገራችንም አለ። ነገር ግን ሰላምን ማጣት የራስን ፍላጎት ብቻ ሳይሆን አጠቃላይ አገራዊና ህዝባዊ ጉዳዮችን ቅድሚያ ስንሰጥ አክሳሪ ነገር በመሆኑ ሰላምን እንመኛለን፣ እንፈልገዋለን። ነገር ግን መመኘታችን ብቻ ያው ሰላምን አያሰፍንም። ሰላምን ሁላችንም እየተመኘን እያልን እያወራንም ሰላም ሲታጣና ጠፍቶ በተለይ ባለፉት ጥቂት ቀናት ወይም 2 ሳምንት ምናምን አካባቢ ከተከሰተው የአርቲስት ሃጫሉ ሞቱ በኋላ እጅግ አሳዛኝ አሳፋሪም ጭምር የሆኑ ነገሮች ተከስተው አይተናል። የነዚህ ምክንያቶች ምንድናቸው ምናልባት የሚለውን እኔ መመልከት ያለብን ይመስለኛል። በግርድፉ ጥቅል አድርገን ስንመለከት አንደኛው የህግ የበላይነትን ከማስከበር እንደዚሁም ዲሞክራሲ ስፌሩን ማስፋት ከሚለው ሐሳብ አንጻር በተከተልነው አካሄድ ያ ክፍተት የፈጠረ ይመስለኛል። በዚህ ምክንያት ትሬድ ኦፍ ያገኝንበት ነው የሚመስለኝ። አንደኛው ዲሞክራሲ ስፌሩ መስፋት አለበት፣ ግልጽ ነው። ህግንም ግን ሳንደራደር ደግሞ የህግ የበላይነትንም ጭምር ማስከበር ይኖርብናል። እነዚህ አካባቢ የነበሩ ምናልባት ትዕግስቶች በአንደኛው በኩል ጠንክሮ በአንደኛው በኩል ደግሞ ድክመት የታዩበት ሆኖ ያ ክፍተት አንድ የፈጠረ ሆኖ አድርገን ነው የምናስበው። ሁለተኛው የሰላም እጦት በአገሪቷ ውስጥ በእኛ ግምገማ ከሚያመጡ ነገሮች የአደረጃጀት ጥያቄዎች፣ በተለይ በደቡብ አካባቢ የተለያዩ የአደረጃጀት ጥያቄዎች ይነሳሉ፣ የማንነት ጥያቄዎች ይነሳሉ። እነዚህ ግራውንዳቸው ሲታይ አንዳንዱ ትክክለኛና ተገቢ፣ ሌላው ደግሞ ፌክ ሊሆን ይችላል። እንደየግለሰቡ ሳብጀክቲቭ ሊሆን ይችላል። አክቹአሊ ኤኒዌይ እነዚህ ነገሮች ራሳቸው የሰላም እጦት መነሻ እንደሆኑ ነው የምናስበውና ሶስተኛው እና በጣም ትልቁ በኢትዮጵያ የፖለቲካ ኃይሎች መሃል ያለው የፍላጎት መለጠጥ፣ እጅግ በጣም የሰፋ የፍላጎት ልዩነት። ይሄ ነገር እነዚህ ነገሮች ያው ሰላምን አስፍነን በሰላም እንድንኖር እያደረጉ ያሉ ስለሆነ እነዚህን ማከም
ምላሹንም ያመጣል የሚል እምነት አለን። ይሄ በተለይ ከፖለቲካ ኃይሎች ጋር አሁን ያነሳሁት ነገር ምናልባት ሁለተኛ ላይ በያዝነው አጀንዳ ሊፈታ የሚችል ሆኖ ዞሮ ዞሮ አሁን ያለው ነገር ግን ከቀድሞ የተሻለ ሰላም በአንጻራዊነት እያየን ያለንበትና መንግስትም ጠበቅ ያለ የህግ የበላይነትን የማስከበር ስርዓት ውስጥ የገባበትን ሁኔታ እናያለን። ከዚህ ተሻሽሎ ደግሞ ፖዚቲቭ ሰላም በሀገራችን እንዲመጣም እንመኛለን። እነዚህን እንግዲህ በሂደት እየተፈታ ሲሄድ ሆፕፉሊ የምናገኛቸው ይሆናል ብለን ነው የምናምነው። ከዚህ ጋር አያይዤ በተለይ እንደ ከደቡብ እንደ መምጣቴ መጠን የደቡብ ህዝቦችን የክልል ጉዳይ ሲነሳ እንደ ፓርቲ ያለን አቋምም ጭምር አስቀምጬ መሄድ ስላለብኝ ፓርቲያችን የሚያምነው የህዝብ ፍላጎት ይከበር የሚለውን ብቻ ነው። እኛ ፎርሙሌት አድርገን የምንሰጠው የሆነ የክልል አደረጃጀት በፓርቲ ደረጃ የለንም። ህዝብ ግን ምንድን ነው የሚለው? ህዝቦች በተለያየ ጊዜ የህዝቦች ፍላጎት ተጠንቷል። አሁንም ጥረቶች እንዳሉ መረጃው አለኝ። የህዝቦችን ፍላጎት በመሰረታዊነት የህዝቦችን ፍላጎት መነሻ ያደረገ ህገ መንግስታዊ አካሄድ ይፍታው የሚል ሀሳብ ነው ያለን። አንዳንድ እንደ ፕሮፖዛል እዛም እዚህም የሚቀርቡ ነገሮች አሉ። እነዚህ ነገሮች ግን መገዛት ያለባቸው በህዝብ ፍላጎት፣ ህዝቦች በመረጣቸው አካሄዶች ልምድም ጭምር የብዙ ጊዜ ልምድም ስላላቸው በዛ መንገድ ቢፈታ የሚል ሀሳብ ነው ያለን። ለማሳጠር ያህል ቀጥሎ ቅድም አንድ እሶ ጠቀስ አድርገው ያለፉት ነገር አለ። ከፓርቲዎች እና ከመንግስት ማለት በተለይ ከገዢው ፓርቲ አንጻር ያሉ ግንኙነቶችን በየአካባቢው በሚለው አንድ የኔም ፓርቲ ያጋጠመ ነገር እንደ ስሞታም ወይም እንደ አቤቱታም አቅርቤ ለማለፍ ሞክራለሁ። አርባ ምንጭ ላይ ነው ቤዛችን። አርባ ምንጭ ላይ የፖለቲካ እንቅስቃሴዎች እናደርጋለን። በዚህን ጊዜ በተለያዩ ጊዜያት የኛ አባላት ታስሯል። ምክንያቱ ምንም ይሁን ምንም ታስሮ ፍርድ ቤት ይቀርባሉ። ፍርድ ቤት ይለቃቸዋል። ኢሚዲየትሊ ደግሞ በር ላይ ፖሊስ ጠብቆ እንደገና ያስራቸዋል። ይለቀቁ ተብሎ ቢጻፍም አይለቅም። ሲፈልግ 4፣ 5 ቀን 10 ቀን እንዲህ አስሯቸው ነው የሚለቀው። እችን ሀሳብም ጭምር አቅርቤ ለማለፍ ነው። አመሰግናለሁ። የኔ ሀሳብ እንኳን በአንድ ጉዳይ ላይ ለማውራት ነው የፈለኩት። የህግ የበላይነትን ከማስከበር አንጻር ነው። ይህንን በተመለከተ ለረጅም ጊዜ ተቃዋሚዎችም ሆኑ ኋላ ምርሶ ወደ ስልጣን ሲመጡ መንግስት ሽብርተኝነት እንደነበረ የሚታወቅ ነው፣ የገለጹት ነው ብዬ ነው። ዛሬ ደግሞ ወደ ሰሜኑ ሀገራችን ክፍል ወደ ትግራይ ሄዶ ደግሞ ያው መንግስት ስለሆነ ያንኑ ባህሪ የቀጠለበት ሁኔታ እንዳለ ነው እማምነው። ይሄን ስል ምንድን ነው ምርጫ ህገ መንግስቱ ያው የነሱ ሰዎች እያረቀቁት እና በራሳቸው ዘመን ሲፈጽሙት የነበረ ነው። ምርጫ የሚባል ነገር በዋነኛነት የፌዴራል ስርዓት መብት ነው፣ በ102 የተሰጠ በህገ መንግስቱ። ከዛ ሲቀጥል ይህን የሚያስፈጽምበት ደግሞ አዋጅ አለው። በክልል ምርጫ የሚባል ነገር ተቋም ሊፈጠር እንደማይችል ህገ መንግስቱ ላይ አለ። ግን የነሱ ወገን የሚከራከሩበት መንገድ አለ። ያው የድርቅና ክርክር ስለሆነ ነው። ምን አድርገዋል? በአሁኑ ሰዓት ያው ማንኛችንም እንደምናውቀው ኮሚሽን፣ የምርጫ ኮሚሽን እዚህኛ በድርድር ጊዜ ኮሚሽን አያስፈልግም ብለው ሲከራከሩ ኖረው እዛ ደግሞ ኮሚሽን አቋቋሙ እነሱ 2008
ድርድር ላይ ነበር፣ 2009 ድርድር ላይ ነበር። ያው ሌላ ቢለውም ማለት ነው ኮሚሽን ይሁን ብለን ስንከራከር አላረጉትም። እነሱ ግን ኮሚሽን ብለው አደራጁ። ስራ ተጀምሯል። እኔ እዚህ ላይ የግድ ምርጫ እስኪያደርጉ ድረስ አይደለም ህገ መንግስት ተጣሰ የሚባለው። ህገ መንግስት ተጣሰ ማለት ህገ መንግስቱ በማይፈቅደው መንገድም ተደራጀህ ማለት ወደ ተግባር መግባት ማለት ይሄ ተገባም ነው ያለው። ስለዚህ እኔ ምርጫ ከማድረግ አጠቃላይ ግብ ብቻ ላየው የፌዴራል መንግስቱን ህግ የማስከበር አቅም የመፈተሽ ወይም ደግሞ የመገዳደር አድርጌ ነው የምወስደው። ምክንያቱም ህግ ማስከበር ኃላፊነት አለበት። በአንቀጽ ህገ መንግስቱ አንቀጽ 62 የፌዴሬሽን ምክር ቤት ስልጣንና ተግባር ላይ አንቀጽ 9 የሚለው ነገር አለ። የሚለው ምንድነው? ህገ መንግስት ተጥሷል ብሎ ሲያምን የፌዴሬሽን ምክር ቤቱ መንግስት ጣልቃ እንዲገባ ይደረጋል ነው የሚለው። ስለዚህ ፌዴራል መንግስቱ አሁን በእርግጥ እኔ የማደንቀው ነገር አለ። ዊ አር ላኪ ካይንድ እና ፕራግማቲስት የሆነ ሊደርሺፕ ስላለን ደስ ይለን ይገባል። ፔሽንስም አለው ይገባኛል። ፔሽንስ ለምን እንደሚያገለግል እንደ ፖለቲከኛ ይረዳኛል። ነገር ግን አልተጣሰም ብለን አስበን ከሆነ ተሳስተናል ነው። እርስዎ ከዋልታ ጋር ባደረጉት የትግርኛም ቃለ ምልልስ ላይ በቀጥታ ያለ አስተርጓሚ በቀጥታ ያዳመጥኩትም ስለሆነ አንዳንድ ነገሮች እዛ ላይም ሲብጠለጠሉ ነበር በእነሱ ወገን እስካልተረዱት ድረስ ፖለቲካ መሆኑን እስካልተረዱት ድረስ ማለት ነው። ስለዚህ ምርጫ ነው እየታሰበ ነው ያለው። ምን አስተማኝነት አለው ብለንም ማሰብ አለብን። በሀገራችን በኦሮሚያም አካባቢ ይሁን በሌሎችም ተመሳሳይ ነገሮች ችግሮች አሉ። አንዳንድ አፕራይዚንግ ይታያል። ስለዚህ እንደዚህ አይነቱ እንቅስቃሴ በአንድ ሀገር ውስጥ ሆነን በአንድ ህገ መንግስት የምንተዳደር ሆነን እንደዚህ አይነቱ እንቅስቃሴ ምን አስተማኝነት እንዳለው ማሰብ እንዳለብን ነው። በሌላ በኩል ሽብርተኛ መንግስት ነበር በፌዴራል አሁን ሽብርተኛ ሆኖ ነው ሄደው ብሎ የሚናገሩ አሉ። ይህንን ሀሳብ በተወሰነ ደረጃ አስማማለሁ። ምክንያቱም ከሚሰጡት ስቴትመንት የግድ ጠንቋይ መሆን አያስፈልግም። አንድ ፖለቲከኛ ከሚነገረው ካለው መረጃ ሰብስቦ ወይም ማንኛውም ተመራማሪ ያንን ነው አናሊሲስ ሰርቶ የራሱን ፕሪዲክት የሚያደርገውና እኔ ታህሳስ 30 ላይ መግለጫ ሰጥቼ ከፌዴራል ኃይሎች ስለይ የተገነዘብኳቸው ነገሮች ስለነበሩ ነው። ያ ነገር ነው እየሆነ ያለው። ግልጽ ለመናገር ከ45 በላይ የሚሆኑ ስብስቦች ነበሩ ፓርቲዎች ከ45 በላይ። ለምን ተሰበሰበ የሚለውን ነገር ማወቅ ይቻላል። በወቅቱም ገልጸነዋል። ምንድነው የተለያየ ሴናሪዎች አሉ። በኢንፎርማልም ሆነ በፎርማል መንገድ አብረን በነበር ስንነጋገር የነበረው አንዱ 216 ፕላስ የሚባል ሴናሪዮ ነበር። በኢንፎርማል ደረጃ 216 ፕላስ ማለት እንደምታውቁት ትግራይ 38 ወንበር ነው። 178 ደግሞ የማን ነው? የኦሮሚያ። ክላንደስታይን በሆነ መንገድ ነበሩ ግንኙነቶች። ዛሬ በእናንተም የሚገለጽ በአንዳንድ ፖለቲከኞችም የሚገለጽ ድርጊትም የሚያሳየን ነገሮች ዛሬ ይፈጠሩ እንጂ እነዚህ ነገሮች ነበሩ። የ45ቱ ስብስብ ምንም አልነበረም። ታዝበን ነው የወጣ ነው። እንተፎቶ ነው። ከተቻለ ፕላሱ ላይ ለማስቀመጥ ነው። ሳተላይት ሆኖ ከተለያየ ብሔረሰቦች መርሁም ደግሞ ምንድን ነው? የብሔር ብሔረሰቦች እንደመሆኑ መጠን
ፌዴራል መንግስትን አሃዳዊ አድርጎ መፈረጅ። ምክንያቱም አሃዳዊ የሚባለው እንደ እንትን ፎቢያ የሆነባቸው ወገኖች ሊኖሩ ስለሚችሉ እነሱን ለማምጣት ታክቲካል ነው። ሌላው ደግሞ በእናንተው አሰራርም ይሁን ቀደም ሲል በነበረው 27 ዓመት ቀላል አይደለም የነበረው ኔትወርክ ሁሉም መንግስት ሆኖ ሲጠቀም የነበረ ነው ከወረዳ እስከ ቀበሌ። እነሱኑ ደግሞ ይዞ ምርጫው በወቅቱ ቢደረግ ይሄ ስትራቴጂ ነበር። ይሄ ፌል አድርጓል። ሁለተኛ ነገር ያው ታች ድረስ ያለው መዋቅር እስካልተስተካከለ ድረስ እድሉ ነበር በእነሱ በኩል የሚመራ ማለት ነው በትግራይ ገዢ ፓርቲ። ስለዚህ እነዚህ ነገሮች ናቸው በደንብ ተጠንተው ተሰርተው ይሄንንም ፌዴራሊስት ኃይሎች የሚባለውንም ተሰባስበው በጣም የሚገርማቸው ነገር ሚዲያውም ምንም ይተች የነበረው የተወሰኑ ሰዎችን ነው። ነገር ግን ራሳቸውን ትልቅ አድርገው የሚያዩ ፓርቲዎች ትልቅ ብለው የሚያስቡ ፓርቲዎች ግን ነበሩባቸው። መሪዎቹ አይገኙም። ማን ነው ይገኝ የነበረው? የማይታወቅ የወጣት የሴቶች ምናምን እዛ ውክልና። ግን ሚዲያው የማየው እከሌን ካላየ እከሌ ፓርቲ ተገኘ ብሎ ስለማያስብ አብጠልጥሎ ይናገር ነበር። ይሄ የምንላቸው ወገኖች በሙሉ እነሱ አደረጃጀት ውስጥ ያሉ ሰዎች የማይታወቁ ፊዚካሊ የማይታወቁ ሰዎች ይሰባሰቡ ነበር ከኛ ጋር። ስለዚህ ዛሬ እውነቱ እየወጣ መጥቷል ለማለት ፈልጌ ነው በተግባር እና እቺ ምርጫ እኔ ለማሳሰብ ፈልገው ይደረጋል አይደረግም እንግዲህ መንግስትና እነሱ ይተዋወቃሉ። ነገር ግን ማንም ይሁን ማንም የሚቸገረው የትግራይ ህዝብ ነው። በማናቸውም መልኩ ህግ በሚያስከብረውም ህግ በጣሰው መካከል በሚደረገው የዝሆኖች ብጭት የትግራይ ህዝብ ነው የሚጎዳው። እዚህ ያለነው ፓርቲዎች አሞሌ ጨው ሳያታልለን ከብትን በአሞሌ ጨው ነው የምንስበው አይደለም። ሳያታልለን የትግራይን ህዝብ ለመታደግ መታገል አለብን። መሰባሰብ አለብን። እነሱ እህል መድህን የሀገራዊ መድህን እንደውም ኢትዮጵያ የሚለውን መናገር አልፈለጉም። ሀገራዊ መድህን ፌዴራሊስቶች ኃይሎች ጥምረት ሀገራዊ መድህን ብለው ነው የሰየሙት። ዝም ብሎ የመጣ ስያሜ አይደለም። ስለዚህ መሆን ያለበት ህግ መከበር አለበት ከተባለ እንደዚህ አይነት ጥሰት በተለይ አደረጃጀት ተፈጥሮ ወደ ምርጫ እየተገባ ጥሰቱን ህገ መንግስታዊ እንደመሆኑ መጠን የፌዴሬሽን ምክር ቤት የሚያየው ነገር መኖር አለበት። ምርጫው ከተደረገ በኋላ ግን ህዝባዊ ይሆናል። እኔ ስጋት ይሄ ነው። አሁን ግን የፓርቲና የትግራይ ምክር ቤት ስራ ነው ይሄ እየተሰራ ያለው። ምንም ዞሮ ዞሮ በሌላ መንገድ ስናየው አሁንም እስከ ምርጫ ድረስ ህወሓት ነው መኖር የሚገዛው። አሁንም በምርጫ መምጣት እየሰራ ያለው ህወሓት ነው። አቀፈም ማዘለ ያተሸከመ ነው ለኔ። ነገር ግን ህገ መንግስቱ ለምን ይጣሳል የሚለውን ማየት መቻል አለብን። ማሙሸት አማረ ከመላው ኢትዮጵያ አንድነት ድርጅት መያድ። በመጀመሪያ ማቅረብ የምፈልገው ያው በሀገራችን ላይ ሰሞኑን የነበረው በተለይም የአባይ ጉዳይን በተመለከተ ሁላችንንም ሲያሳስበን የነበረ በሰላማዊ ሁኔታ በመጠናቀቁና ህዝባችን ሀገራችን ከሌላ ስጋት ውስጥ